ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። የሰብአዊ መብት ረገጣ በፈጸሙ ባለስልጣናት ላይ ማዕቀብ እንዲጣል የአማራ ማህበር በአሜሪካ ጠየቀ። የሰብአዊ መብት ጥሰቶችን በመከታተልና ሪፖርት በማድረግ የሚታወቀው የአማራ ማህበር በአሜሪካ በኢትዮጵያ ባለስልጣናትና ወታደራዊ አዛዦች ላይ ማዕቀብ እንዲጣል የጠየቀበትን መግለጫ ወደ እናንተ እናደርሳለን። ህወሓት እነ ጌታቸው ረዳና የፌዴራል መንግስት ትግራይን ለማተራመስ በጋራ እየሰሩ ነው አለ። ለተከታታይ 6 ቀናት በዝግ አዳራሽ ሲመክር የሰነበተው ህወሓት ከሃዲ ቡድን ያለው ኃይልና የፌዴራል መንግስት ህልውና ለማሳጣት በጋራ እየሰሩ ነው ሲል ከሷል። ሙሉ መረጃውን በዜናችን አካተነዋል። ወደ ባንኮችና ገቢዎች የሚገባ ሪፖርት መጀመሪያ ቦርዱ ጋር ገብቶ ኦዲት የተደረገ መሆን አለበት ሲል የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ አሳሰበ። የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ በትናንትናው ዕለት ምሽት ላይ ለሁሉም ባንኮች በጻፈው ደብዳቤ ለማንኛውም ሪፖርት አቅራቢ አካል ለብድር ወይም ለሌላ አገልግሎት የሚያቀርበውን ዓመታዊ የሂሳብ መግለጫ ሪፖርት በተመለከተ አዲስ መረጃ ወጥቷል። በዝርዝር እናደርሳችኋለን። ከውጭ የፕሬዝዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ወደ ሩሲያ ሊያቀኑ ነው ተባለ። ልዩ መልእክተኛው በቀጣይ ሳምንት እንደሚያቀኑ አንድ ከፍተኛ የክሬምሊን ባለስልጣን አረጋግጠዋል። ከባህር ማዶ በዝርዝር የምንመለከተው የመረጃችን አካል ነው። ዜናዎቹን በዝርዝር ወደ እናንተ እናደርሳለን። በቅድሚያ የሰብአዊ መብት ረገጣ በፈጸሙ ባለስልጣናት ላይ ማዕቀብ እንዲጣል የአማራ ማህበር በአሜሪካ ጠየቀ። የሰብአዊ መብት ጥሰቶችን በመከታተልና ሪፖርት በማድረግ የሚታወቀው የአማራ ማህበር በአሜሪካ በኢትዮጵያ ባለስልጣናትና ወታደራዊ አዛዦች ላይ ማዕቀብ እንዲጣል ጠይቋል። በኢትዮጵያ በተለይም በአማራ ላይና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ማንነት ተኮር መጠነ ሰፊ ጥቃት እየተፈጸመ መሆኑን ማህበሩ አስታውቋል። ጥቃቶቹ በዋናነት የአማራ ብሔር ተወላጆችንና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንነትን መሰረት ያደረጉ ናቸው ያለው ማህበሩ የጥቃት አድራሾችንም በስም ዘርዝሯል። በጠቅላይ ሚኒስትር አብይ አህመድ የሚመራው ገዢው ብልጽግና ፓርቲ፣ የመከላከያ ሰራዊት፣ ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት፣ የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔና የኦሮሚያ ክልል ልዩ ኃይልን በዋናነት በጥቃት አድራሽነት ወንጅለዋል። በስም ከተጠቀሱት አካላት በተጨማሪ በውል ያልተገለጹ በተለያዩ ክልሎች የሚገኙ ኃይሎች ማንነትን መሰረት ያደረገ ጥቃት እያደረሱ ነው ብለዋል። ማህበሩ በኢትዮጵያ የተለያዩ አካባቢዎች የታጠቁ ኃይሎች በሰላማዊ ዜጎች ላይ እያደረሱ ያሉት የሰብአዊ መብት ጥሰት ከጊዜ ወደ ጊዜ እየተባባሰ መምጣቱ እንዳሳስበው ገልጸዋል። በአማራ ክልል ጦርነት የዘር ማጥፋት ወንጀልን ጨምሮ በሰው ልጆች ላይ የሚፈጸሙ ዘርፈ ብዙ ወንጀሎች መፈጸማቸውን ማህበሩ ጠቁመዋል። 2 ዓመት በተሻገረው በዚህ ጦርነት ከፍርድ ውጭ ግድያዎችን ጨምሮ መጠነ ሰፊ የሰብአዊ መብት ረገጣዎች መፈጸማቸው ተገልጸዋል። በጦርነቱ የጤና ተቋማትና ትምህርት ቤቶችን ጨምሮ የአየር ድብደባ ሰለባ መሆናቸውን ማህበሩ በመግለጫው አስታውሷል። ከሰሞኑ ቢቢሲ በምርመራ ዘገባ ያጋለጠውን በውስን ቦታዎች ላይ ብቻ በተሰበሰበው ሪፖርት 2697 ያስገድዶ መድፈር ወንጀሎች መፈጸማቸውን ያስታወሰው ማህበሩ ዓለም አቀፉ ማህበረሰብ በአማራ ህዝብ ላይ እየደረሰ ለሚገኘው ጥቃት ትኩረት እንዲሰጥ ጥሪ አቅርቧል። የዓለም አቀፍ አጋር ሀገራትና የገንዘብ ተቋማት ለተጨማሪ ጥቃቶች የሚውሉ ወታደራዊ መሳሪያዎች ግዢ የሚውል የገንዘብ ድጋፍ መስጠትን እንዲያቆሙ ማህበሩ ጠይቋል። እንዲሁም የሰብአዊ መብት ረገጣ ላይ በተሳተፉ ባለስልጣናትና ወታደራዊ መሪዎች ላይ ያነጣጠረ ማዕቀብ እንዲጥሉ ማህበሩ ጥሪ አቅርበዋል። ስልታዊ በሆነ መንገድ የሚፈጸሙ የሰብአዊ መብት ጥሰቶችን በመቀስቀስ እንዳልሰሙ በማለፍና በመካድ በሰው ልጆች እልቂት ላይ የቀለዱ መንግስታዊና ወታደራዊ ባለስልጣናት ተጠያቂ መሆን እንዳለባቸው ማህበሩ አሳስበዋል። ሀያላን ሀገራት፣ ዓለም አቀፍ ተቋማትና የሰብአዊ መብት ተሟጋች ድርጅቶች በኢትዮጵያ እየተከሰቱ ያሉ የሰብአዊ መብት ረገጣዎችን ለማስቆም ቁርጠኝነት እንዲያሳዩ ማህበሩ ጥሪ አቅርበዋል። ህወሓት እነ ጌታቸው ረዳና የፌዴራል መንግስት ትግራይን ለማተራመስ በጋራ እየሰሩ ነው አለ። ለተከታታይ 6 ቀናት በዝግ አዳራሽ ሲመክር የሰነበተው ህወሓት ከሃዲ ቡድን ያለው ኃይል እና የፌዴራል መንግስት ህልውና ለማሳጣት በጋራ እየሰሩ ነው ሲል ከሷል። ህወሓት በአዲሱ ቃል አቀባዩ ሚካኤል አስገዶም በኩል ዛሬ በሰጠው መግለጫ የፌዴራል መንግስትና የነጌታቸው ረዳ ስምረት ፓርቲ አፍራሽ ዘመቻውን አጠናክረው ቀጥለውብኛል ብለዋል። የቀድሞው የህወሓት ምክትል ሊቀመንበር የዛሬው የስምረት ፓርቲ ፕሬዝዳንት ጌታቸው ረዳና የአመራር ቡድናቸው የክህደት ተሞክሯቸውን አጠናክሮ መቀጠላቸውን ሚካኤል ገልጸዋል። የተሰጠውን መመሪያ ባለመቀበሉ በኢትዮጵያ ምርጫ ቦርድ ህጋዊ የፖለቲካ ሰውነቱን የተነጠቀው ህዝባዊ ወያነ ሓርነት ትግራይ ህወሓት የመበተን አደጋ ውስጥ መግባቱን ገምግሟል። ከውስጥና ከውጭ ተቃጥቶብኛል ባለው የተቀናጀ ዘመቻ የመበተን አደጋ ውስጥ መግባቱን የገመገመው ህወሓት አሁን ላይ ከህልውና አደጋ ለመውጣት እየተጣጣረ መሆኑን አስታውቋል።
ይሁን እንጂ አሁንም በከሃዲነት የፈረጀው ከራሱ ተገንጥሎ አዲስ ስምረት የተሰኘ ፓርቲ ያቋቋመው የነጌታቸው ረዳ ቡድን ከጊዜ ወደ ጊዜ አቅሙን አጠናክሮ እየፈተነው መሆኑን አምኗል። ህወሓት በከሃዲነት የፈረጀው የነጌታቸው ረዳ ቡድንና የፌዴራል መንግስት ትግራይን የትርምስና ሁከት ማዕከል ለማድረግ በትብብር እየሰሩ ነው ብለዋል። የህወሓቱ ቃል አቀባይ በዛሬው መግለጫቸው የፌዴራል መንግስትና የክህደት ቡድኑ ያሉት ኃይል የፕሪቶሪያ ስምምነትን ሆን ብሎ ለማፍረስ እየሰራ ነው ሲሉ ወንጅለዋል። የፕሪቶሪያውን ስምምነት ለማፍረስ ይጠቀሙበታል ያሉት አካሄድ ደግሞ ታጣቂ ቡድኖችን በማደራጀትና ትግራይን የትርምስ ማዕከል ለማድረግ በመንቀሳቀስ መሆኑን ቃል አቀባዩ ገልጸዋል። ህወሓት ለተከታታይ 6 ቀናት ባካሄደው ግምገማ በከሃዲነት የፈረጀው የነጌታቸው ረዳ ቡድን አካባቢያዊ አጀንዳ በመፍጠር የአንድነት መናጋት ፈጥሮብኛል ብለዋል። የነጌታቸው ረዳ ቡድን አሁንም አካባቢያዊነትን በማበረታታት ህወሓት እፈጥራለሁ የሚለውን አንድነት ለማደናቀፍ ጥረቱን አጠናክሮ ቀጥሏል ሲል ወንጅለዋል። በክህደት ቡድንነት የተፈረጁት የህወሓት ተቀናቃኞች በአንድ በኩል በሰላማዊ ትግል በሌላ በኩል ደግሞ በትጥቅ ትግል እያዋከቡት ነው። ከራሱ ከህወሓት የወጡ የፖለቲካ አመራሮች አከታትለው አዲስ ፓርቲ ሲመሰርቱ፣ በተመሳሳይ ከታጣቂው ክንፍ የተነጠሉ ወታደራዊ አመራሮችም ወደ አፋር ክልል ገብተው ሐራ መሬት የተሰኘ ታጣቂ ቡድን አደራጅተዋል። በሌላ በኩል እንደ ጀነራል ጻድቃን ገብረትንሳኤ ያሉ ጉምቱ የፖለቲካና ወታደራዊ አዋቂዎች ኮትኩቶ ባሳደጋቸው ህወሓት ላይ ህዝባዊ አመጽ እያቀጣጠሉ ነው። ጀነራሉ በበላይነት የሚመሩት የትግራይ ለውጥ ፈላጊ ኃይል ህወሓት ላይ ህዝባዊ አመጽ በመፍጠር ከውስጡ ሸርሽሮ ለመጣል እየሰራ መሆኑን መግለጹ ይታወሳል። ወደ ባንኮችና ገቢዎች የሚገባው ሪፖርት መጀመሪያ ቦርዱ ጋር ገብቶ ኦዲት የተደረገ መሆን አለበት ሲል የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ አሳሰበ። የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ በትናንትናው ዕለት ለሁሉም ባንኮች በጻፈው ደብዳቤ ማንኛውም ሪፖርት አቅራቢ አካል የባንክ ደንበኛም ለብድር ወይም ለሌላ አገልግሎት የሚያቀርበው ዓመታዊ የሂሳብ መግለጫ ሪፖርት በቅድሚያ ለቦርዱ የቀረበ መሆኑን በማረጋገጥ አገልግሎት እንዲሰጡ አስታውቋል። ቦርዱ በጻፈው ደብዳቤው በፋይናንስ ሪፖርት አዘገጃጀትና አቀራረብ አዋጅ ቁጥር 847/2006 በተጠቀሰው መሰረት ማንኛውም ሪፖርት አቅራቢ አካል እንደ አግባብነቱ የተናጠል ወይም የተጠቃለለ የሂሳብ መግለጫውን ኦዲት በማስደረግ በቅድሚያ ለኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ማቅረብ እንዳለበት መደንገጉን አስታውሷል። ለቦርዱ መቅረብ የሚገባው የሂሳብ መግለጫ በሪፖርት አቅራቢው አካል የሂሳብ ዓመት መጨረሻ እንዲሁም ከዚያ በፊት የሚዘጋጀውን የሚያጠቃልል እንደሆነም ገልጸዋል። ሪፖርት አቅራቢ አካል የሚያቀርበው ዓመታዊም ሆነ ወቅታዊ ኦዲት የተደረገ የሂሳብ መግለጫ በቅድሚያ ለቦርዱ የቀረበ ስለመሆኑ ማረጋገጫ እንዲያቀርቡ በማድረግ አገልግሎቱን እንድትሰጡ ሲል ቦርዱ ለባንኮች ማሳሰቢያ መላኩን ቦርከና ከደብዳቤው ተመልክተዋል። የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ከዚህ ቀደም ለብሔራዊ ባንክ በጻፈው ደብዳቤ በአዋጁ በተደነገገው መሰረት ማንኛውም ሪፖርት አቅራቢ አካል ለብድር ወይም ለሌላ አገልግሎት ለፋይናንስ ተቋማት የሂሳብ መግለጫውን በሚያቀርብበት ወቅት በቅድሚያ ለቦርዱ የቀረበ መሆኑን በማረጋገጥ አገልግሎታቸውን እንዲሰጡ ማሳሰቢያ እንዲሰጥለት በደብዳቤ ጠይቀው ነበር። የብሔራዊ ባንክ ማሳሰቢያን ተከትሎ ሁሉም ባንኮች ለተለያየ ዓላማ የሚቀርቡላቸውን የሂሳብ መግለጫዎች በቅድሚያ ለኢትዮጵያ የሂሳብ አያያዝና ኦዲት ቦርድ መቅረብ እንዳለባቸው የሚያሳስብ ደብዳቤ የኦዲት ቦርዱ ለባንኮች ልኳል። ብሔራዊ ባንክም ጥያቄውን በመቀበል ለሁሉም ባንኮች ማሳሰቢያ መስጠቱን የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ዋና ስራ አስፈጻሚ አቶ ፍቃዱ አጎናፍር ተናግረዋል። አቶ ፍቃዱ በአዋጅ 847/2006 ለቦርዱ የተሰጠው ስልጣን እዚህ ሀገር የፋይናንሻል ሪፖርት አዘገጃጀትና አቀራረብ ስርዓት የመዘርጋት ነው። በዚህ መሰረት ቦርዱ የሚተገበሩ ስርዓቶች ምንድናቸው የሚለውን ለይቷል። እዚህ ሀገር 2 እና 3 አይነት ሪፖርቶች ይቀርባሉ። ለገቢዎች ሌላ፣ ለባንክ ሌላ፣ ለሌሎችም ተቋም ሌላ ፋይናንሻል ሪፖርት ይቀርባል ብለዋል። በአዋጁ ደግሞ የሚደነግገው ለማንኛውም አካል ሪፖርት መቅረብ ያለበት ኦዲት የተደረገ ወጥነት ያለው አንድ ፋይናንሻል ሪፖርት ብቻ ነው ያሉት ዋና ስራ አስፈጻሚው። አንዳንዶች ምን ያደርጋሉ? ለገቢዎች ሲያቀርቡ ኪሳራ ነው፣ ለባንክ ሲያቀርቡ ደግሞ ብድር ስለሚፈልጉ ትርፍ አድርገው ያቀርባሉ። ይህ ቦርድ ደግሞ ተቆጣጣሪ ቦርድ ነው፣ የተቋቋመውም ይህንን ለማስከበር ነው ሲሉ ገልጸዋል። አዋጁ ላይ እንደተጠቀሰው ማንኛውም ሪፖርት ቅድሚያ ቦርዱ በሚያዘጋጀው መስፈርት መሰረት ሪፖርት አቅራቢ አካላት ወይም ድርጅቶች ሪፖርታቸውን ለኢትዮጵያ ሂሳብ አያያዝና ኦዲት ቦርድ አስቀድመው ማስገባት አለባቸው። ቦርዱ ተቀብሎ ሪፖርቱ ስለመግባቱ ማህተም ያሳርፍበታል። ይህ ፋይናንሻል ሪፖርት ነው ለተለያየ ዓላማ መዋል ያለበት በማለት አክለዋል። አሁን በአብዛኛው ስንመለከት አዋጁ በሚያዘው አግባብ እየተከናወኑ ባለመሆኑ ሕግ መከበር ያለበት በመሆኑና የሕዝብ ሀብትም መጠበቅ ያለበት በመሆኑ ለብሔራዊ ባንክ ደብዳቤ ጽፈናል ያሉት ፈቃዱ እኛ ጋር ሪፖርት የሚያቀርቡ አካላት የተሟላ ዓለም አቀፍ የፋይናንስ አያያዝ የሚተገብሩና የሂሳብ ሪፖርታቸውን በዚህ ስታንዳርድ መሰረት ማዘጋጀት አለባቸው ብለዋል።
መካከለኛና አነስተኛ የምንላቸው ላይ ደግሞ ዝቅ ያለ ስታንዳርድ አለ። በዚያ ደረጃ መሰረት ሪፖርታቸውን ማዘጋጀት አለባቸው። ወደኛ የሂሳብ አያያዝና ኦዲት ቦርድ ፋይናንሻል ሪፖርታቸውን ለማቅረብ መሟላት ያለባቸውን 4 መስፈርቶች አሉ። ከአራቱ 2ቱን ካሟሉ ወደኛ ያቀርባሉ ነው ያሉት አቶ ፍቃዱ። ዋና ስራ አስፈጻሚው አክለውም መስፈርቶችን ሲያብራሩ ያላቸው ሀብት፣ ያለባቸው ዕዳ፣ ያላቸው የሰራተኛ ቁጥርና ተርን ኦቨር ናቸው ብለዋል። ስለዚህ ለብድርም ለተለያየ አገልግሎትም ባንኮችም ጋር ሆነ ገቢዎች ጋር የሚገባ ሪፖርት መጀመሪያ ቦርዱ ጋር የገባና ሂሳቡ ኦዲት የተደረገ መሆን አለበት ሲሉ ገልጸዋል። ኦዲት የሚያደርጉት ቦርዱ ፍቃድ የሰጣቸው አካላት አሉ፣ በእነሱ በኩል መሆን አለበት ሲሉ እያሳሰቡ ሲሆን ይህ ተፈጻሚ እንዲሆን በሚያዘው መሰረት ለብሔራዊ ባንክ ጥያቄ አቅርበን ጥያቄያችን ተቀብሎ ለሁሉም ተቋማት አሳውቆልናል ሲሉ አብራርተዋል። ከውጭ የፕሬዝዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ወደ ሩሲያ ሊያቀኑ ነው ተባለ። ልዩ መልእክተኛው በቀጣይ ሳምንት እንደሚያቀኑ አንድ ከፍተኛ የክሬምሊን ባለስልጣን አረጋግጠዋል። ትራምፕ የዊትኮፍ ጉዞ የማይቀር እንደሆነ ገልጸዋል። ዊትኮፍ ፕሬዝዳንት ትራምፕ በቅርቡ ያቀረቡትን ባለ 28 ነጥብ የሰላም እቅድ ለሩሲያ ባለስልጣናት ለማድረስ ነው የሚጓዙት ተብሏል። ነገር ግን የፕሬዝዳንት ቭላዲሚር ፑቲን የውጭ ጉዳይ አማካሪና የተደራዳሪ ልዑካን ቡድን መሪ የሆኑት ዩሪ ኡሻኮቭ እስካሁን ድረስ ከአሜሪካ የተላከ የሰላም እቅድ እጃችን ላይ አልደረሰም ሲሉ አስታውቀዋል። ኡሻኮቭ ውይይቶች በስልክ ጭምር ቀጥለዋል፣ ነገር ግን በጠረጴዛ ዙሪያ የተደረገ ድርድር የለም ብለዋል። አማካሪው ይህን ቢሉም በሳምንቱ መጀመሪያ ላይ የአሜሪካ ሩሲያና ዩክሬን ባለስልጣናት በአቡዳቢ ተገኝተው መወያየታቸውን የኢንዲፔንደንት ዘገባ ያመላክታል። ፕሬዝዳንት ዶናልድ ትራምፕ የዩክሬን ጦርነት ለማስቆም ባለ 28 ነጥብ የሰላም እቅድ አቅርበዋል። ትራምፕ በሳምንቱ መጨረሻ ቅዳሜ ዕለት የሰላም እቅዱን ለዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በልዑካን ቡድኖቻቸው አማካኝነት ልከውላቸዋል። አዲሱ የሰላም እቅድ ዩክሬን የተወሰኑ ግዛቶችን አሳልፋ እንዲሰጥ የሚያስገድድ ሲሆን ከአውሮፓ ሀገራት ጠንካራ ትችት ማስተናገድ ጀምረዋል ነው የተባለው። በሰላም እቅዱ ዙሪያ ከሩሲያ በኩል እስካሁን ድረስ የተሰጠ ማብራሪያ የለም። ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር በአላስካ ከተገናኙ በኋላ ድጋሚ ለመገናኘት ባደረጉት ስምምነት መሰረት በሃንጋሪ ሊካሄድ የነበረው ውይይት ላልታወቀ ጊዜ ተራዝሟል። ፕሬዝዳንት ዜሌንስኪ ዩክሬን የአሜሪካን ድጋፍ ልታጣ ትችላለች ሲሉ ተናግረዋል። ፕሬዝዳንቱ ይህን ያሉት ትራምፕ 28 ነጥቦችን ያካትተውን የሰላም እቅድ ማቅረባቸውን ተከትሎ ነው። ዜሌንስኪ ዩክሬን እቅዱን ካልተቀበለች የአሜሪካ ድጋፍ ሊቋረጥ የሚችልበት እድል እንዳለ ጠቁመዋል። ዩክሬን ቀስ በቀስ የቅርብ አጋሮቿን እያጣች እንደሆነ ስጋታቸውን ገልጸዋል። ዜሌንስኪ ስጋታቸውን ቢገልጹም ትራምፕ ግን የሰላም እቅዱን በመቀበላቸው አመስግነዋቸዋል። እቅዱ የሩሲያና የዩክሬን ሰላም እንዲረጋገጥ ያግዛል ብለዋል ትራምፕ። በሌላ በኩል የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የትራምፕ የዩክሬን የሰላም እቅድ መሻሻል አለበት ሲሉ ተናግረዋል። የሰላም እቅዱ በአውሮፓ ውስጥ ብዙዎች የትራምፕ አስተዳደር ዩክሬንን ወደ ሞስኮ በጣም ያጋደለውን ስምምነት እንድትፈርም ሊገፋፋ ይችላል የሚል አዲስ ስጋት ፈጥሯል። ማክሮን በትክክለኛው አቅጣጫ የሚሄድ ተነሳሽነት ወደ ሰላም ከሆነ ይህ እቅድ መወያየት፣ መደራደር፣ መሻሻል ይገባዋል ብለዋል። እኛ ሰላም እንፈልጋለን፣ ነገር ግን ሰላምን ውጤታማ ባልሆነ መንገድ መግለጽ አንፈልግም ብለዋል ፕሬዝዳንቱ። ከሩሲያ ጋር ሰላም በሚፈጠርበት ጊዜ የዩክሬን የመጀመሪያ የመከላከያ መስመር የራሷን ጦር እንደገና ማፍራት ነው። እናም በዚህ ዙሪያ ምንም ገደብ ሊኖር አይችልም ሲሉም ማክሮን ተናግረዋል። ማክሮን አክለውም የታገዱ የሩሲያ ንብረቶች በአውሮፓ ውስጥ እንዳሉና አውሮፓ ብቻ በንብረቱ ላይ ምን ማድረግ እንዳለበት መወሰን ይችላል ሲሉ ተደምጠዋል። ይህ ደግሞ ከፕሬዝዳንት ዶናልድ ትራምፕ የሰላም እቅድ ጋር ፈጽሞ የተቃረነ ሆኖ ተገኝቷል። የአውሮፓ ሀገራት በአላስካ የተደረገውን የፕሬዝዳንት ዶናልድ ትራምፕና የሩሲያውን አቻቸውን ቭላዲሚር ፑቲንን ውይይት ቀድመው ተችተው ነበር። ውይይቱ ዩክሬንን ማካተት አለበት የሚል ሐሳብ ያነሱት የአውሮፓ ሀገራት ድርድሩ ባለጉዳዩን ዩክሬንን ያሳተፈ መሆን አለበት በሚል በተደጋጋሚ ጫና ማድረጋቸው ይታወሳል። ነገር ግን ትራምፕ ውይይቱን ከፕሬዝዳንት ፑቲን ጋር ብቻ ማድረጋቸውም አይዘነጋም። ከአላስካው ስብሰባ በኋላ የአውሮፓ ሀገራት መሪዎችና የዩክሬኑ ፕሬዝዳንት ወደ ነጩ ቤተ መንግስት በማምራት ከፑቲን ጋር ስለተደረጉት ውይይቶች ንግግር አድርገዋል። ፕሬዝዳንት ዶናልድ ጄ ትራምፕ የሁለቱን ሀገራት ጦርነት ለማስቆም በተደጋጋሚ ጥረት እያደረጉ እንደሚገኙ ተናግረዋል። ፕሬዝዳንቱ ገና ወደ ስልጣን ከመምጣታቸው በፊት በነበራቸው ቅስቀሳ የዩክሬን ጦርነት የተቀሰቀሰው በዲሞክራቶች ነው በሚል ጠንካራ ትችት ሲያነሱ ቆይተዋል። በመቀጠልም ትራምፕ በዚህ ወቅት ታዲያ እኔ ወደ ስልጣን ከመጣሁ የዩክሬን ጦርነት በአንድ ቀን ውስጥ አስቆመዋለሁ ሲሉ ተናግረው ነበር። ነገር ግን ወደ ስልጣን ከመጡ ባለፉት 10 ወራት ውስጥ የታየና የተጨበጠ ለውጥ ማምጣት ተስኗቸዋል።
ፕሬዝዳንት ቭላዲሚር ፑቲንም ቢሆኑ በአላስካ ውይይት ላይ በዲሞክራቶች ፋንታ ፕሬዝዳንት ትራምፕ በስልጣን ላይ ቢሆን ኖሮ የዩክሬን ጦርነት አይቀሰቀስም ነበር ሲሉ ትራምፕን አሞካሽተዋቸዋል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎቻችን ተጠናቀዋል። ጤና ይስጥልን።